Hello everyone, welcome to Leapod. This is all oops. የኔ ነገር ማይክ ሳሊዝ እያወራው ነበረ። እንዴት ናችሁ? ደህና ናችሁ ወይ? የሊ ፖድካስት ቤተሰቦች ኦል ቲንግስ ኪንግደም ማይንድሴት በጣም ደስ የሚል ኮሚዩኒቲ ጀምረናል። ደስ የሚል ኮሚዩኒቲ ናችሁ ባይ ዩቲዩብ ላይ ያላችሁ ቤተሰቦች። እስኪ እንተዋወቅና ደግሞ ለዚህ ኮሚዩኒቲ ስም ካላችሁ እስኪ ኮመንት ላይ ያሳውቁኝ። ስም ይኑረን ብዬ አስባለሁ። አሁን ቤተሰብ እየሆንን ስለሆነ ቤተሰብ ያልሆናችሁ ደግሞ በዚህ አጋጣሚ ኢትሴይስ 65% እስከ ዛሬ ድረስ ፖስት የተደረጉት ቪዲዮዎችን ያዩት ሰዎች ሰብስክራይብ አላደረጉም። ስለዚህ ከቻላችሁ አሁን ላይ ሰብስክራይብ የሚለውን ምልክት እየነካችሁ ወደ ዛሬው ውይይታችን እንገባለን ማለት ነው። እስከ ዛሬ የነበሩትን ቪዲዮዎች እንደወደዳችኋቸው፣ በጣም ኢንጆይ እንዳደረጋችኋቸው፣ እንደተማራችሁባቸው በጣም ብዙ ፊድባክ ነው የማገኘው። በኢንስታግራም ላይ LIIPOD _ አለሁኝ እዛ ላይ ኢንቦክስ ይደርሰኛል። በራሴ በግል ኢንስታግራምም ላይ አንዳንድ ፊድባኮችን ሰጥተውኛል። ቲክቶክም ላይ ፐርሰናል አካውንቴ ላይ አሁን ላይ ቲክቶክም ኢንስታግራምም ሊፖድ በሚል LIIPOD ቻናል ስላለው እዛ ላይ የፈለጋችሁትን ፊድባክ መስጠት ትችላላችሁ። ሶ ሃፒ ቱ ሂር ኦል ኦፍ ኢት ዌር ዱዊንግ ዚስ ፎር አስ አይደለም እርስ በርስ ለመጠቃቀም። ሌላ ሰው ይሄንን ነገር ነግሮኝ ቢሆን ኖሮ የምትሉት ነገር የለም በህይወታችሁ ውስጥ? ይሄን ነገር ዛሬ ማቆን ትላንት ባቅ ኖሮ ብላችሁ አታውቁም? እኔ ብዙ ጊዜ እላለሁኝ እና ከዛም ሞቲቭ ነው ብዙ ጊዜ ሼር የማደርጋቸውን ነገሮች ሼር የማደርገው ካነበብኩትም ይሁን ከሰዎችም ከተረዳሁት ይሁን ከእንግዶቻችንም ቢሆን በዛ ሞቲቭ ስለሆነ ይሄ ቤተሰባዊ የሆነ ኮሚዩኒቲ እናሳድገው። 65%ዎቻችሁ ሂዱና ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ በተለይ ኮመንት የምታደርጉ ለሌሎች ሼር የምታደርጉ ቪዲዮም ላይክ አድርጉት እንዳትረሱ። በጣም እውነት አም ሶ ቴንክፉል ፎር ኦል ኦፍ ዩ ጋይስ። ኤንጌጅመንታቸውን ሳይ በጣም ነው ደስ ያለኝ። በጣም ትንሽ ቻናል ነን አሁን በቅርብ የከፈት ነው፣ ግን ይሄ ኮሚዩኒቲ በጣም እያደገ ነው። ኢንቲሜትሊ እውነት ገብቷቸው በደንብ ራሳቸው ላይ ለመስራት የሚፈልጉ ሰዎች ናቸው። አይ ፕሬይ ዳት ዲስ ቪዲዮ ጌትስ ቱ ሰምዋን ዳት ኒድስ ኢት። የሚያስፈልገው ሰው ላይ እንዲደርስ ነው በቃ ምኞቴ ነው። ብዙ ጊዜ አንዳንድ ቪዲዮዎች ታይማቸውን ጠብቀው የደረሷችሁ ቪዲዮዎች የሉም። እኔ በጣም ብዙ እንደዛ የተጠቀምኩባቸው ያየኋቸው ብዙ አሉ። The Holy Spirit is the greatest nervous system regulator. A regulated nervous system is part of God's plan. ነርቨስ ሲስተማችን ቦታ የያዘ ነርቨስ ሲስተም የእግዚአብሔር ዓላማ ነው እና the Holy Spirit is actually a nervous system regulator. አይምሯችንን በጣም የሚያረጋጋልን መንፈስ ቅዱስ ነው። you know how አንዳንዴ በቃ ሰዎች ሲዘምሩ ሲጸልዩ በጣም ኃይለኛ መንፈሳዊ የሆኑ አይደል? የእግዚአብሔር በቃ አጎት እነሱ የእግዚአብሔር አክስት እነሱ ናቸው። በቃ ለእግዚአብሔር ቅርብ እናንተ የእግዚአብሔር የሩቅ ዘመዱ እስኪመስላችሁ ድረስ በጣም ከእግዚአብሔር ጋር የሚቀርቡ ሰዎች አሉ አይደለም? በመንፈሳዊ ሕይወት በተለይ በቤተክርስቲያን ውስጥ ስፒሪቹዋል አክቲቪቲዎችን እንደ የሆነ ክላስ ከእግዚአብሔር ጋር እንደተጠቃ ሰው እንደ ራሳቸው ጥንካሬ አርጋችሁ የምትወስዱ ሰዎች በዚህ አጋጣሚ ረፍ እና እንደዛ አርገው የሚወስዱ ብዙ ሰው አለ። እኛም በአንድ ወቅት እንደዛ አስበን ሊሆን ይችላል። በቃ ካልጸለይኩኝ ወይኔ ከእግዚአብሔር ጋር አቁኝ ቀና ብሎ ማያየኝም ምናምን ብለን እናስባለን። እግዚአብሔር እንደ ሰው አይደለም። ደስ የሚለው ፓርትና የሚገርመው ነገር ግን ማለት ነው ወደ እግዚአብሔር ስንቀርብ ስንጸልይ የዕለት እንጀራችን ስጠን ዛሬ አይደለም የሚለው መጽሐፍ ቅዱስ። ከዚህ በፊትም በቲክቶክ ፔጅ ላይ አጋርቸው ነበረ ስለ ዕለት እንጀራ እስራኤላውያን እንዴት የየዕለቱ መና እንደሚወርድላቸው እንደነበረ እና ያ መና ይዘውት ሲሄዱ ለነገ ደግሞ ላያመጣልን ላይሰጠን ይችላል ብለው ወደ ቤታቸው ይዘውት ሲገቡ ያ መና ይሻግት ነበር፣ ይተላ ነበር፣ ይበላሽ ነበር እና ሙሴ እንዲያውም በአንድ ቦታ ላይ በፍጹም እንደዚህ አታርጉ ብሎ ዘጸአት ላይ ይነግራቸዋል። ይዛችሁ እንዳትሄዱ። ብዙ የወሰዱ አልተረፋቸው፣ ጥቂት የወሰዱ አላነሳቸው ይላል። በጣም ደስ የሚል ነገር። በቃ የእግዚአብሔር ነገር ጥቂቷም ቢሆን በቂ ናት፣ የበዛውም ቢሆን ደግሞ የሚትረፈረፍ ነገር አይደለም። በቂ የሆነ የቀኑ መናን የሚሰጠን እግዚአብሔር ነውና የዕለት እንጀራ ነው። የዕለት እንጀራ ነው የእግዚአብሔር ቃል። ካልበላን እንደሚርበን ካልጠጣን እንደሚጠማን ወደ እግዚአብሔር ቃል መቅረብ፣ ማንበብ፣ መጸለይ የእግዚአብሔር ቅርብ አጎት መሆኛ መንገድ አይደለም። ወይም ደግሞ ያቺ በጣም የምትጸልየው አክስትሽ በጣም መንፈሳዊ ስለሆነች አንቺ ስላልሆንሽ እሷ በጣም ቅርብ ልጁ አንቺ የሩቅ ዘመዶ ሆነሽ አይደለም። እንደዛ የዕለት እንጀራችን ነው።
በቃ ለዕለት እንጀራችን ነርቨስ ሲስተማችንን ሬጉሌት ለማድረግ አትጨነቁ ይሌለ። ለምሳሌ አሁን አንድ ቦታ ገልጠን ስናነብ ለምሳሌ አትጨነቁ የሰማይ ወፎቹን እስኪ እዩዋቸው፣ አይዘሩ አያጭዱ፣ የሰማይ አባታችሁ ግን እነዚህን ወፎች ይመግባቸዋል ይላል። ከዛ ያንን ስታነቡ ቴንክ ዩ ጋድ እውነትም በቃ ለካ እንደዚህ ነው ብለን እንረጋጋለን። ነርቨስ ሲስተማችንን ያ የተጨነቀው ማንነታችንን እናረጋጋዋለን። እንደዛ እያለ ይሄዳል። እና ምን ልላችሁ ፈልጌ ነው ስፒሪቹዋል አክቲቪቲዎች መጸለይ፣ መዘመር በጣም 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 ለነርቨስ ሲስተማችን ሬጉሌት ለማድረግ ኢሞሽናችንን ስትረስድ እንዳንሆን፣ ኤንክሸስ እንዳንሆን፣ ዲፕረስድ እንዳንሆን፣ በፍርሃት ቀናችን እንዳይዋጥ በጣም ይረዳናል። በጣም መንፈስ ቅዱስ ደግሞ ከሚረዳን መንገድ አንዱ ስንጸልይ ነው። ለምን 5 ደቂቃ አይሆንም? የድሮ አባቶች ኖን ፕሬየር አይደል? የቤተክርስቲያን አባቶች ሎርድ ጂሰስ ሳን ኦፍ ጋድ ሃቭ መርሲ ኦን ሚ የሚል የሚደጋግሙት የእግዚአብሔር ልጅ ኢየሱስ ሆይ እኔን ኃጢአተኛውን ማረኝ እያሉ ይደጋግማሉ። ያቺ ጸሎት ራሷ እንዴት ፓወርፉል እንደሆነች ብዙ ቦታ ተጠቅሷልና አጠር ያለ ጸሎትን ቢሆን በመንገዳችን መዝሙር መዘመር። ኦ ማይ ጋድ ጋይስ እስኪ እባካችሁ ንገሩኝ፣ ስንቶቻችሁ ናችሁ ተጨንቃችሁ ስትዘምሩ የሆነ ሄቪ የሆነ ክላውድ ከባድ ደመና ሊጫጫናችሁ የፈለገ ደመና ብትን ብሎ የሚሄድ ከእናንተ ላይ ብዙ ሰዎች አላችሁ አይደለ? ስለዚህ መንፈሳዊነት የሆነ ቲክ ቦክስ አይደለም፣ የምንጎርርበት ነገር አይደለም። ደካማ ስለሆነ ወደ እግዚአብሔር የምንቀርብበት፣ ነርቨስ ሲስተማችንን ሬጉሌት የምናደርግበት፣ የእግዚአብሔር የሆነውን ሀሳብ ወደኛ የምናመጣበት፣ የሰይጣን የሆነውን የዚህ ምድርን ሀሳብ የምናሸሽበት ቱል መንገዳችን። that's what I think. Yeah, so speaking of regulating our nervous system, do you know what else regulates our nervous system? ይሄ በቃ ዲስሬጉሌትድ የሆነ በየቦታው ትንትን ብሎ የነበረውን አይምሮ የሚያረጋጋ ሌላ መንገድ ያገኘሁት በራሴ is having true views on things። በቃ ትክክለኛ የሆነ እይታ ሲኖረን በነገሮች ላይ። አሁን ለምሳሌ I'm reading this book ኤሊዛቤት ኤሊየት I don't know if you can see it joyful surrender ይላል እና አላችሁ ምን ይላል? inspiring true stories of men and women who answered God's call። የእግዚአብሔርን ጥሪ እሺ ብለው የተቀበሉ የእግዚአብሔር ሰዎች ወንድና ሴቶች ነው የሚሉና እውነተኛ ታሪክ ነው። እውነተኛ ታሪክ ነውና እዚህ ጋር ምን ይላል መሰላችሁ? በጣም ሀብታም አይሪሽ ሴት ህንድ ሀገር ሄዳ ልጆችን ሬስኪው ታደርጋለች። ከዛ ደግሞ ሌላ ደግሞ እንግሊሽ አስተማሪ ደግሞ አለ፣ ቻይና ሄዶ የሚሰብክ አሜሪካ ፓይለት ደግሞ አለ፣ ኤኳዶር ሄዶ ሚሽነሪ የሆነ እና የዚህ ክርስቲያን ሂሮዎች ናቸው። ከዚህ እዚህ ጋር ምን እንደሚል ታውቃላችሁ? አንዱ የኤሊዛቤት ኤሊየት የምትባለዋ ከ1926 አስቡት፣ በ1926 በጣም ረጅም ጊዜ ነው፣ እስከ 2015 የኖረችው አንድ ኤክሰርፕት አውጥቶ ሲያወሩ ማለት ነው። ኤሊዛቤት ቤቲ ይሏታል። It was a surreal moment for Betty. Here she was sitting with some of the men who had undoubtedly helped in the murder of her husband. እዚህ ቦታ ላይ ቁጭ ብላለች ቤቲ እና በሰላም ተቀምጣ ባሏን ካስገደሉ ሰዎች መካከል ጋር አብራ ተቀምጣለች ይላል። ከዛስ አብራ ተቀምጣ ምንድነው እያደረገች ያለችው? watching them as they listened intently to songs about God's love that one of the men they killed had written. can you imagine? so ባሏ የጻፈውን እነዚህ ሰዎች ያው ሚሽነሪዎች ስለሆኑ አማኞች አልነበሩም፣ ሊመሰክሩላቸው ሴቶቹ አንዳንዶቹ ይገደላሉ። ገዳዮቹ ራሳቸው ግን ከዛ በኋላ ጌታን ያገኛሉ፣ ወንጌል ይገባቸዋል፣ ወደ እውነት ይመጣሉ። አሁን እዚህ ሞመንቱን ሴናሪዮን የሚያስቀምጥልን እንዴት ነው? ኤሊዛቤት ወይም ቤቲ ባሏን እንዲገደል ካደረጉት ሰዎች መካከል ጌታን አግኝቷል ቆይቶ እና ባሏ የጻፈውን መዝሙር ቁጭ ብሎ የዘመሩ ኤሊዛቤት ወይም ቤቲ ባሏን እንዲገደል ካደረጉት ሰዎች መካከል ጌታን አግኝቷል ቆይቶ እና ባሏ የጻፈውን መዝሙር ቁጭ ብሎ የዘመሩ እያየች ይላል። እና ያው ብዙ ታሪክ አለው እና ምን ልላችሁ ፈልጌ ነው የድሮ ሰዎች ማለት አልችልም፣ አሁንም ድረስ ፐርሲኪዩሽን፣ ለእግዚአብሔር ሲባል መሰደድ፣ ብዙ ችግር ውስጥ መግባት አለ። ግን እንደዚህ አይነት ታሪኮችን ስታነቡ ሚዛን ያስቀምጥላችኋል። እናንተ ትራፊክ ላይ በጣም ቆየሁኝ መኪና እየነዳ ወደ ስራ ሲሄድ ብላችሁ ተበሰጫጭታችሁ እግዚአብሔርን እየረገማችሁ ሊሆን ይችላል፣ ኦር እየተበሳጫችሁ ሊሆን ይችላል። ዴይ ቱ ዴይ ላይፋችን ላይ የምፈልገው ዩኒቨርሲቲ አልገባሁም፣ ከምፈልገው ሰው ጋር አይደለሁም ያለሁት፣ በዚህ ሰዓት መድረስ ያለብኝ ቦታ ላይ አልደረስኩም፣ የተለያየ ላይፍ ኤክስፔክቴሽን ሊሆን ይችላል፣ ኦር ሲምፕል ቻሌንጅስ and then you see like የእግዚአብሔርን ጥሪ እሺ ብሎ የተቀበሉ ሰዎች የእግዚአብሔርን ጥሪ እሺ ብሎ የተቀበሉ ሰዎች ምን አይነት ባህሪ እንዳላቸው፣ ምን አይነት ቻሌንጆች አስቡት።
ባሏን ያስገደለ ሰው አሁን ያ ባልየው ራሱ የጻፈው ወንጌል ገብቶት ነው ወደ ጌታ የመጣው። ህይወታቸው እንዴት እንደሆነ እንዴት ኪንግደም ፎከስድ እንደሆኑ በእርግጥ በጣም ተስፋ የሚያስቆርጣል። ምን አይነት ሰው ነው ወየው ጠፋው እንዳለው ኢሳያስ ላይ የእግዚአብሔር ክብር ሲገለጥለት በቃ ምላሴ የረከሰ ነው፣ ምላሳቸው በረከሰ ሰዎች መካከል ነው ያለሁት ምናምን እንዳለ እንደዛ ነው የምትሆኑት። ወይኔ እኔ መሆን ክርስቲያን ነኝ ምናምን ብላችሁ በጣም ተስፋ ትቆርጣላችሁ። ግን የእናንተን ችግር ከሰው የተለየ መከራ አልደረሰባችሁም ሳይሆን ከሰው በጣም ያነሰ መከራን የደረሰባችሁ ወደሚለው ድምዳሜ እንድትገቡ የሆነ ያከበደባችሁን መከራ ያከበደባችሁን ዛሬ ፌስ እያደረጋችሁት ያላችሁትን ነገር በቃ ቀለል አድርጋችሁ እንድታዩት ይረዳችኋል። ሰው ሁለት አይባልም። አንድ ስፒሪቹዋል ፕራክቲስስ መጸለይ፣ መጾም፣ እግዚአብሔርን ቃል ማንበብ፣ መዘመር እነዚህ ነገሮች ሬጉሌት ያደርጉታል ኢሞሽናችንን። ሌላ ደግሞ በጣም ቅጥ ያጣ ቦታ የሰጠነው መከራችን፣ ችግራችን ላይክ ዋቺንግ ፍሬንድስ። እንግዲህ እንዳልኳችሁ this is all things kingdom ግን this is also ሊፓድ ሰው እኔን እየታወቃችሁ በዛውም ትመጣላችሁ እና ፍሬንድስ ላይ አንዳንዴ ከእግዚአብሔር ቃል አንዳንዴ ከሳይኮሎጂ አንዳንዴ ደግሞ ከፍሬንድስ እንጠቅሳለን እና ፍሬንድስ ሾው ላይ እንግዲህ የምታዩት ሰዎች በዚህ አጋጣሚ እስኪ ንገሩኝ የምታዩት ካላችሁ። እኔ በጣም ቆይቷል ካየሁት በእርግጥ እና ግን ኢትስ ኢምፕሪንትድ ኢን ማይ ማይንድ እና አሁን ልክ እንደ እግዚአብሔር ቃል ጥቅስ አይምሮዬ ላይ መጣ። ኤኒዌይ አይ ቲንክ ጓደኛ ማቶች ናቸው ሮስ እና ሬቸል ልጅ ይወልዳሉ አብረው እና ምጥ ላይ ነበር። እዛ ምጥ ላይ ያማጠች ያለ ፑሽ ስታረግ ቀና ስትል ፓርትነሯን የልጅን አባት ሮስን በተስታ ትለውና ይወድቃል ማለት ነው። ከዛ ከወደቀ በኋላ ሲነሳ ይወስላል you have no idea how much it hurts ምናምን አለ ማለት ነው። አስቡት ሌበር ምጥ እንግዲህ የወለዳችሁ ሰዎች ታውቁታላችሁ አይደል? ህመሙን እንደዛ እያማጠች እንደዛ ችግር ውስጥ ሆነ በጣም ያን የሚያክል ህመም ውስጥ እያለፈች እሱ በቴስታ ስለመታችሁ ትንሽ ስላመመው እንዴት እንደሚያም የዚህን ህመም መጠን መቼስ ማንም ሰው አይገባውም ምናምን እያለ ተነሳ። እንደ እብድ ነው ዞሮ የሚያዩት እዛ ላይ ሰው ምልላችሁ ነው። እግዚአብሔርን ጥሪ እሺ ብሎ የተቀበሉ ሰዎች የሚገጥማቸው ተግዳሮቶች፣ ችግሮች ስታዩ በቃ እያማጠች ያለችን ሴት እናንተ ጭንቅላታችሁ የሆነ ነገር ስለመታው በስማም የኔን ችግርና ህመምማ አታውቂውም እንደማለት ይሆናል ማለት ነው። ካንደፍ ባላንስ ያደርግላችኋል። ከእናንተ ውጭ ያለ ነገር ያሳያችኋል። ከዛም ደግሞ በምን መንገድ እነዛ ነገሮች እንደተወጡ ታያላችሁ። ሶስተኛው ሲሚላር እዚሁ ላይ ለመከራ ያለን እይታ ለችግር አይደለ? ብዙ ጊዜ ነርቨስ ሲስተማችን ዲስሬጉሌትድ የሚሆነው በእርግጥ በምናባዊ ነገሮች ሊሆን ይችላል። እርግጠኛ በተፈጠረ ነገር ላይሆን ይችላል። ግን ይሄ ምላችሁ በቃ ትክክል እርግጠኛ ለተፈጠረ ነገር ነው እና አንደኛ ቆሮንቶስ 10:13 ላይ ምን ይላል መሰላችሁ? ማይ ማይንድ ስለቃምብልኝ እያለ ነው ኮሜዲያንን ቶማስ የሚያቅሰዋል የሴት ልጅ አይምሮ 10 ዊንዶ ነው ባንድ የሚከፍተው ታውቃላችሁ። እሱ ላይክ ማልቲታስክ እናደርጋለን አይደል? ፊትስ ጉድ በት ዊ ዱ ዳት እና አንብቢልኛ እያልኩ የነበረው አሁን እየፈለኩት ቆሮንቶስ 10:13 ላይ በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። ኢት ሬጉሌትስ ዩር ኢሞሽንስ። ወይ ጠፋው ያለ ምን ነው በቃ ምናምን ብለን በጣም እንዳንደነግጥ። አሁን ራሱ ይሄን ቪዲዮ እያየሻለሽ ወይም እያየ ያለ ሰው በሆነ በቃ ከአይምሮ በላይ ከጠበቅሽው በላይ የሆነ ችግር ውስጥ እያለፍሽ ከሆነ አይዞ ከሰው የተለየ ነገር አልደረሰባችሁም። በጣም ኤክስትሪም የሆኑ ብዙ ነገሮች ሰዎች ደርሶባቸዋል። አንዳንዶች እንዲያውም የእግዚአብሔርን ጥሪ እሺ ብሎ የተጠሩት ይህ መጽሐፍ እንዳልኳቸው ኤሊዛቤት ኤሊየት የባሏ ገዳይ ነው። ባሏ በጻፈው መዝሙር እንደገና ጌታን አግኝቶ አብሯት እየዘመረ የምናየው ማለት ነውና ምን ይላል እዚሁ ላይ በሰው ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም ካለ በኋላ እግዚአብሔር ታማኝ ነው፣ ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም፣ ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ ከዛ መውጫ መንገዱን ያዘጋጃላችኋል። ዝንድስ ወንደርፉል በጣም ነው ሬጉሌት የሚያደርገው ይሄንንም ነርቨስ ሲስተማችንን ኢሞሽናችንን በሆነ ነገር ተጨንቀን ካለን አንደኛ ነገር ከሰው የተለየ ፈተና አልደረሰባችሁም ካም ዳውን ይልና ከዛ እግዚአብሔር ታማኝ ነው ይላል። ደግሞ የእውነትም ደግሞ እግዚአብሔር ታማኝ ነው። ከምትችሉት በላይ እንድትፈተኑ አይተዋችሁ በፍጹም ይሄንም አልችለውም ግን ችለሽው ይኸው እየኖርሽ ነው። ችላው እየኖርክ ነው። የምንችልበትን ጸጋ ይሰጠናል እግዚአብሔር። ከዛ ደግሞ በምንፈተንበት ጊዜ ፈተናውን መታገስ እንድንችል አይደል? ስንት በቃ አንችልም ያልነውን ነገር እኮ እግዚአብሔር ታግሰን አሳይቶናል።
እውነት የእግዚአብሔር ጸጋ የሚገርም ነው። በጣም በጣም የሚገርም ነው። እንድንታገስ አስችሎናል ብዙ ጊዜ እና ከዛ ደግሞ በቃ ታገሱት፣ ጸጋ ይበቃችኋል ብቻ ሳይሆን መውጫ መንገዱን ያዘጋጅላችኋል ይላል። መውጫ መንገዱንም አብሮ ያዘጋጅልናል። ስለዚህ ዛሬ በጣም እያታገለን ያለ ነገር መውጫ መንገድ ያዘጋጅልን ነው። ጋድ ኢዝ ወርኪንግ። ደግሞ ሌላው ነገር ምንድነው? ጋድ ኢዝ ኦልዌይስ ወርኪንግ አት ዘ ባክግራውንድ። እኛ ስለማናየው ነው እንጂ መውጫ መንገዱን ያዘጋጅልናል። መውጫ መንገዱን ያዘጋጅልናል ከማለት በፊት ግን የነበሩትን ስቴፖች አያችሁ። አረጋግቶን ከሰው የተለየ ነገር አልደረሰባችሁም። ከዛ ስለ እግዚአብሔር ማንነት ማሰላሰል እንዴት እንደሚጠቅም ታማኝ እንደሆነ ከዛ ደግሞ you can do this እያለ ነው። የምትችሉትን መከራ ነው እግዚአብሔር የሚፈቅደው። ከምንችለው በላይ እንድንፈተን አይፈቅድም። በእኔ ህይወት ላይ በእናንተ ህይወት ላይ እያንዳንዱ ያለፈው መከራ ስለምትችሉት ነው፣ ስለምንችለው ነው። እኔ የምችለው አልመሰለኝም ነበር። half of the things that I've gone through I never thought for a minute that I will be able to face it. አይደለም graciously ምናምን እንደዚህ being on top of it ይቅርና እንደው የምችለው ራሱ አይመስለኝም ነበር ባስበው። ለዛ ነው እግዚአብሔር ብዙ ጊዜ ህይወታችንን በፊልም እንደዚህ በፕሮጀክተር አስቀምጦ የማያሳየን። ካየነው በቃ አንችለውም፣ በጣም ልንፈራ እንችላለን፣ ኤክሳይትድ ልንሆን እንችላለን። ከዛ ደግሞ እዛው ላይ አይተወንም፣ መውጫን ያዘጋጃል እግዚአብሔር መውጫን ያዘጋጃል። በእርግጥ እምነት ነው አይደለ? በእኛ በተለይ በዚህ የኛ የኪንግደም ማይንድ ሴት እንዲኖረን የሚገባው one of the main mindset አስተሳሰብ በእግዚአብሔር መንግስት የተቃኘ አስተሳሰብ እንዲኖረን ከተፈለገ እምነት የሚባለው ነገር ያስፈልጋል። እምነት ደግሞ የማይታየውን ነገር የሚያስረግጥልን ነገር ነው አይደል? ዕብራውያን ላይ ነው እንደዛ የሚለው የማናየውን ነገር የሚያስረግጥልን ነገር ነው። ስለዚህ የማናየው ሲዝን አለ። በዛ ሰዓት ነው እምነት የሚባለው። ስናገኘው አይ ቲንክ ያኔ ስጦታ ነው የሚባለው፣ ወይም አሜን ብለን የምንቀበልበት ያኔ ደስታ ሊሆን ይችላል፣ እምነት አይደለም። እና አብርሃም እንዴት እንዳመነ ብዙ የእምነት አባቶች እናቶችም አሉ አይደለ መጽሐፍ ቅዱስ ላይ። እና በዚህ ሲዝን ላይ በመከራ በምናልፍበት ጊዜ ላይ መጠበቅ፣ ማመን እግዚአብሔር ታማኝ ነው፣ ከምችለው በላይ እንድችለው ይረዳኛል፣ ካልቻልኩትም ደግሞ መውጫውን ደግሞ ያዘጋጅልኛል ብለን ማመን መቻል፣ ነገ የተሻለ ቀን ይመጣል ብሎ ማመን መቻል ራሱ ነርቨስ ሲስተማችንን ሬጉሌት ያደርግልናል ማለት ነው። ስለዚህ እነዚህን ነገሮች ከተረዳን መረጋጋት እንጀምራለን፣ ፈውሳችን ይቀርባል፣ ሬጉሌትድ የሆነ ኢሞሽን ይኖረናል። ዝም ብለን ሰዎችን የምናስቸግር ክርስቲያኖች አንሆንም፣ ራሳችን ላይ የምንሰራ ሰዎች እንሆናለን። አንዳንዴ ሀው ዲስሬጉሌትድ የሆነ ሰው ክው ያለ ሰው ምናምን አጋጥሟችሁ አቅሙ እናንተ ደንግጣችሁ አታውቁም? ውይ ምንኝ ነው ትላላችሁ። ትንሽ ተረጋግታችሁ ስታስቡት ያንን ነገር እንደ ወደ ውጭ እንኳን ባታወጡት ውስጣችሁ ራሱ ኤክስፕሎድ የሚያደርግ ሰው አለ፣ ወደ ውስጥ የሚፈነዳ ሰው አለ፣ ወደ ውጭ የሚፈነዳ ሰው አለ። በውስጥ በጣም ተረጋግተሽ ስክን ብለሽ ሰክነህ በውስጣችን ወየው ጠፋው እንደሚሻለኝ ረኒማ ብለን ብዙ ውሳኔ የወሰንን ብዙ ነገሮች ውስጥ የገባን በአስተሳሰባችን ራሱ እንደዚህ አይነት ሰዎች ራሱ ወደ ራሳችን እንድንመለስ ይረዳናል። ሬጉሌትድ የሆኑ ነርቨስ ሲስተም ሲኖረን ማለት ነው። እና እነዚህ ነገሮች ከተረዳን አንደኛ ነገር the Holy Spirit is the best emotional regulator, nervous system regulator. When the mind is at war, አይምሮ ሁሌ ጦርነት ላይ ሲሆን ነርቨስ ሲስተማችን ሬጉሌትድ ሳይሆን ሲቀር የምናደርገው ብዙ ዳሜጆች ስላሉ የጤና የበሽታ ራሱ ላይ ወደፊቱ እንድናየው ከፈለጋችሁ አሳውቁኝ። ሬጉሌትድ ያልተደረገ ማይንድ እና ነርቨስ ሲስተም ከዛ ደግሞ አይምሯችን ጭንቀት ምናምን የሚያመጡትን በሽታዎች እንዴት። ዛሬ ግን እነዚህን ነገሮች ካደረግን ነርቨስ ሲስተማችን ሬጉሌት ለማድረግ መንፈስ ቅዱስን ከጠራን በአጭር ጸሎትን ቢሆን መዝሙር ከዘመርን አውት ላውድ አክቹዋሊ ሚውዚክ ስለ ሚውዚክ ደግሞ መጣበታለሁ ያ ጊዜ። ኢትስ ሶ ፓወርፉል እንዴት አይምሯችን ላይ ነርቨስ ሲስተማችን ላይ ለኒውሮ ሳይንስ ምን አይነት ጥቅም እንዳለው ልነግራችሁ አልችልም። ከዛ አስቡት ግጥሙ ደግሞ የእግዚአብሔርን ስም የሚጠራ ሲሆን እንደዛ ማድረግ ሌሎችንም ነገሮች ብያለሁ አይደለም። የሌሎችን የቅዱሳን ተጋድሎ ማንበብ ገድላቶችን ማንበብ። ይሄን ካልኩ ይበቃል ለዛሬ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኤንድ ኮመንት ላይ እንገናኝ፣ እንወያይ። ታንክ ዩ ፎር ቱኒንግ ኢን።
and I'll see you next time.